እንደዚህ ባለ የነውር ንግግር ነው የምትመክረን? ጨረሻ የበከተ ትውልድ ላሳያችሁ። አሳፋሪ ነው። ምንድነው የሰማለው? በኢየሱስ ስም ይሄ በጣም ከባድ ንግግር ነው። ውሾች ከውሾች ተጠበቁ አይደል ቃሉ ምለው? ይህ ብልግናም ጭምር ነው። ባታቀርቡት ከዚህ በኋላ የሴት ልጅ ሀፍረተ ስጋ በመሳም ማርያም እንደምትደሰት እየነገሩን ነው። የእውነት እግዚአብሔር ባንተ ትልቅ አጀንዳ አለው። ዛሬ አንድ መልእክት አለኝ ወደ እናንተ። የመኖር ተስፋ የላችሁም የተባላችሁ ሰዎች አገልጋይ እንዳይሰደብ ስንል ነው ሌባ የምናጋልጠው። አገልጋይ ሄኖክ ሲንገል የሚባለውን ሰው ላማላችሁ ነው ዛሬ መጣው። ማናችንም ለዚህ አንበቃም ነበር፣ እግዚአብሔር እድሉን ሰጥቶን እንጂ። አላምንም ብሎ ያለ ሰው የሆነ ቀን ቸርች አጠገብ ቆሞ አምሮብናል በቤት መስማት ለሚፈልግ እንግዲህ ይህ ከምክርም በላይ ነው። ሰባኪዎች፣ ነቢያት ከፍታ ከፍታ ከፍታ፣ ለኔ ከፍታ ይሄ ነው። ይህ ምሳሌ የብዙዎቻችሁን ህይወት ይለውጣል። በጣም የምትወዱት ሰው ቢላዋ እንደዚህ ግጥም አድርጎ እርዶኝ እንጂ ሲል እንደዚህ ስባችሁ ነው የምታድኑት። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂም ቬሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ቆይ አሸንፈናል፣ ድል ነስተናል፣ በመጨረሻም ተሳክቶልናል። እንኳን ደስ አላችሁ የአርሰናል ፋኖች። እዚህ ውስጥ ካላችሁ ሰብስክራይብ ያላደረጋችሁ ሰዎችም ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮአችን። መጨረሻ የበከተ ትውልድ ላሳያችሁ። በጌታዬን ቪዲዮ እንዳታሳልፉት። ቶቻችሁ ልትሳደቡ ልታንቋሽሹኝናም ትችላላችሁ። ኢንዊስ ግን መፍታችሁ የፈለጋችሁትን መናገር መፍታችሁ። ነገር ግን ይሄን ቪዲዮ አይቼ ማለፍ አልቻልኩኝም። እስቲ በመጀመሪያ ተመልከቱ። አርሲዬ ያለቀሱ ነበር በጣም ይሽታል። አለፈል ለንጋረ በደም ስማኝ። ለኔ የበከተ ትውልድ ማለት ይሄ ነው። ስላዳነውና የዘላለም ሕይወት በነጻ ስለሰጠው ጌታ አንድ ቀን ሲያወራ ሰምቼ አላውቅም። እንባውን ተውት። አይኑ ደም እስኪለብስ ድረስ በአርሰናል ጨዋታ እንዲህ ሲያለቅስና ሲያነባ፣ ነገር ግን የዘላለም ሕይወት በሰጠውና በቀራንዮ መስቀል ላይ ስለተንጠለጠለው ኢየሱስ አደባባይ ወጥቶ እንኳን እንባውን ሊያፈስ ተሰምቶት አይደለም ሲያወራ ሰምተነው የማናውቀው ትውልድ፣ የበከተ ትውልድ ያልኳችሁ ለዚህ ነው። በክት ያለ ትውልድ፣ ለሰይጣን ተላልፎ የተሰጠ ትውልድ ማለት በአርሰናል ጨዋታ እንደ ቀልድ እንባውን ያፈሳል። በጣም ያሳዝናል። የእውነት አለማወቅ በጣም ህዝቡን አጥፍቶታል። መጽሐፍ እንደሚናገረው ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል አለ መጽሐፍ። ዝም ብሎ አይደለም ባይዜ መጽሐፍ የሚናገረው እያንዳንዱን እየተኖረ ያለውን ህይወት ነው እየተናገረ ያለው። እውነት ትክክልም አላልክም። እጅግ በጣም ተሳስተሃል። ያንተ ዓላማ የማስተማር ዓላማና የመገሰጽ ዓላማ ልክ እንዳልሆኑ የተቃና መንገድ ላይ እንደሌሉ የመናገር ከሆነ የበከተ ትውልድ ምን ያለ ትውልድ ምናምን አንደኛ ምንም ከእግዚአብሔር ጋራ ወይም ደግሞ ከስፒሪቹዋል ነገር ጋራ የሚገናኝ ነገር ምንም ያደረጉት ነገር የለም። እዚህ ጋራ ኢትስ አባውት ኢሞሽን። ሰው ደግሞ ኢሞሽኑን በተለያየ አይነት መንገድ ኤክስፕረስ ያደርጋል፣ በተለያየ መልኩ ይገልጻል። አንተ ሲጀመር በዚህ ነገር መሃል ምንም ነገሮችን አመናፍሰ ስፒሪቹዋላይዝ አድርገ በዚህ ነገር መሃል ጣልቃ መግባት አትችልም። ቤዚክሊ ያልከው ነገር ስህተት ሆኖ አይደለም። ያልከው ነገር እጅግ በጣም ትክክል ነው። ስለ ክርስቶስ ኢየሱስ ስለሞተላቸው ከኃጢአታቸውም ሊያነጻቸው ስለወደደው ኢየሱስ ክርስቶስ ሲመሰክሩ ኦብቪየስሊ ሰምተን አናውቅም። በጣም ትክክል፣ በዚህ ይስማማሉ። ነገር ግን የበከተ ትውልድ ምናምን ብለ እነሱን ከማጣጣልና ከማንቋሸሽ በፊት ካንተ የሚጠበቅ አንድ ነገር አለ። ወንጌልን መስበክ፣ ለነሱ ወንጌልን መናገር። ከዚህ ከታሰሩበት እስራት ተላቀው ወደ ተያዙበት ወደ ተወደዱበት ወደዛ ፍቅር የሚገቡበትን ወንጌል ሳትሰብካቸው ወይም ሳትነግራቸው የመከነ ትውልድ የበከተ ትውልድ that's not necessary አይደለም። በቃ ይሄ የማይጠበቅ ከናንተ የማይጠበቅ ነገር ነው። ይሄን ብዬ ስለ ግን አንተ ልትናገር የወደድከውን እውነት ላቃልልብ ስለወደድኩ አይደለም። ያቀረብክበት አቀራረብ ግን ልክ አይደለም። ምንም ያህል የሚጣፍጥ ምግብ በፖፖ ከቀረበ አይበላም፣ አይዋጥልኝም። ለዛ ነው ከዛ አንጻር ነው እንጂ አንተን ከመቃወም አንጻር አይደለም። እንደዚህ አይነት ነገሮች ላይ አፕሮቻችሁን እያስተካከላችሁ ቀጥሉ። እቺ ልጅ ገዳላት 1 ዓመት ደገፈች። በመጀመሪያ ዓመቷ ዋንጫ፣ ቀጣይ የማንቼ ደጋፊ ያለችው እንዴት እንደምወዳት በጌታ በኢየሱስ ስም ደስታ አልቻለች። እስቲ ሞቤ እምቢ አለችው። በግድ ሳሚ ላታለሽ። ለምን አስፈለገ?
በምድራዊው ህይወት ከሰዎች ጋር ተግባብተ ለመኖር ከሰዎች ጋር በሆነ መልኩ ተመሳስለ ተዋደ ለመኖር አንድ የሚያደርገን ነገር ፈልገ አንድ ለመሆን መሞከር እግዚአብሔርም የሚወደው ነገር ነው ብዬ ነው ማስበው። እኔ ነገሮችን ሁሉ ነገር አመናፍሽ ይኖራል ካልክ ከሰውም ጋር አትግባባም። በነገራችን ላይ ሰውን እንዳመጣጡ ተቀብለ ነገር ግን አንተ ጋር ያለውን እውነት መመስከር ከፈለክ ዋይዝ መሆን አለብህ። በጣም የተረጋጋ ጥበበኛ መሆን አለብህ። አንደበት ቃላት እንደሰጠ ብቻ አይደለም የምትወረውረው ጭራሽ እውነቴን እናገራለሁ እውነቴን እገልጣለሁ ብለ ነገሮችን ታበላሽ ትችላለህ። ስለዚህ ነገሮችን ዋይዝ ሆናችሁ ያዙ። የአርሰናል ደጋፊዎች በዚህ አጋጣሚ እጅግ በጣም ደስ ብሎኛል። እንኳን ደስ ያላችሁ። ውሾች ከውሾች ተጠበቁ አይደል ቃሉ ምለው። እኛ ከውሾች ጋር ህብረት ለማድረግ ይከብደናል። መንፈሳዊ ፕሮግራም አናደርግም ከሐሰተኛ አስተማሪዎች ጋር የክርስቶስን ስም ከሚያስነቅፉ ጋር ለራሳቸው ተድላ ከሚኖሩ ጋር እኛ መንፈሳዊ ፕሮግራም አናደርግም። እኛ ቃልዮቶች ነን። ከካውንስሉ ጋር መንፈሳዊ ፕሮግራም ለማድረግ ይከብደናል። ማንነታቸው የማይታወቅ ተቋማት ከ4000 በላይ ምንነታቸው ከማይታወቁ ጋር እኛ መንፈሳዊ ፕሮግራም አናደርግም። የክርስቶስን ስም ከሚያሰድቡ ጋር ይህን ስንል ከመካነ ኢየሱስ ከሙሉ ወንጌል ከአማኑኤል ከመሰረተ ክርስቶስ ከሕይወት ብርሃን ከሎካል ቤተ ክርስቲያናት ቀድሞ አብያተ ክርስቲያናት ጋር እያልን አይደለም። ይታወቅልን። አው የክርስቶስን ስም ከሚያሰድቡ ለራሳቸው ለዝናቸው ከሚኖሩ ጋር መንፈሳዊ ፕሮግራም አናደርግም። ትክክለኛና ልከኛ የሆነ ሐሳብ ነው። ነገር ግን ወደ ሚዲያ ስትመጡ የምትናገሩበትን አፕሮች ወቁት። ማለት አላስፈላጊ ኢምፕሬሽን ፈልጋችሁ አላስፈላጊ ቃላቶችን ባትጠቀሙ ማለት እኔ አንዳንዴ ከንግግር በዘለለ በተግባር ልንገልጥ ይገባል ብዬ በጣም በተደጋጋሚ ተናግሬያለሁ። በዚህ ሶሻል ሚዲያ ላይ አንዳንዶቻችን ንግግራችን ነው እንጂ ህይወታችን የእግዚአብሔርን ቃል አይፈልግም አይናፍቅም ማለት ጀስት ንግግር ብቻ ሆነብን። ዛሬ የሐሰተኞች ተቃዋሚ ነን እንላለን፣ ነገር ግን መርገጫችን የነሱ መንደር ነው። ይሄ ደግሞ አስፈላጊ ነገር አይደለም። ስለዚህ አንዳንድ ነገሮች ከጉንጭ ባለፈ ይሄ ከንግግር ባለፈ ከምላስ ባለፈ በተግባርና በህይወት ሊገለጡ ይገባል። አሁን ላይ የብዙዎቻችን የልብ ምትን ነው ቃለ ሕይወት የነካካችሁ። ቃለ ሕይወት ከነካካችሁ ሌሎች ትላልቅ ቤተክርስቲያናትም ሊከተሏት ይገባል። ይሄን ደግሞ የሁላችንም መሻትና የሁላችንም ናፍቆት እንደሆነ አልጠራጠርምና የተናገርከው ነገር እጅግ በጣም ቆንጆና ዋይዝ የሆነ ነገር ቢሆንም ነገር ግን አንዳንዴ ኦፌንድ በማድረግ አይደለም እውነታችንን የምንገልጠው። ያለንን እውነት በፍቅር ይዘን መናገር ይበልጣል። ሰላም ለእናንተ ይሁን የተወደዳችሁ እህቶቼና ወንድሞቼ፣ ዛሬ አንድ መልእክት አለኝ ወደ እናንተ። በተለያየ በሕክምና ቦታ በዶክተሮች በተለያዩ ሰዎች ኤቪደንስ ያለው የመኖር ተስፋ የላችሁም የተባላችሁ ሰዎች፣ አትኖሩም የተባላችሁ ሰዎች በጣም ከዚህ የተነሳ ልጆቻችሁን እያሰባችሁ ቤተሰቦቻችሁን እያሰባችሁ መለየታችሁን እያሰባችሁ በጣም ታለቅሱ የምትጎዱ ማይንዳችሁ የተጎዳ ሰዎች፣ ተስፋ የለም የተባላችሁ ሰዎች እኔ ዛሬ አንድ መልእክት አለኝ። አይዟችሁ። በጤና ተስፋ ሊቆረጥ ይችላል። በህመም ምክንያት ብዙ ተስፋ ሊቆረጥ ይችላል። በእግዚአብሔር ግን ተስፋ አይቆረጥ። እግዚአብሔር ሁሉ ጊዜ የተስፋ አምላክ። የምንኖር ራሱ በተስፋ አይደለም። አይዟችሁ፣ እግዚአብሔር ተስፋ አለ። ዶንት ጊቭ አፕ ኦን ጋድ። በእግዚአብሔር ላይ ተስፋ አይቆረጥም። በእግዚአብሔር ላይ ተስፋ አትቁረጡ። በነገራችን ላይ አልጠበቅኩም ታውቃላችሁ። እኔ ኤክስፔክተር ነው እንደዚህ ሶሻል ሚዲያን ለመልካምና ለበጎ ነገር ሰዎችን ለማጽናናት ሰዎችን ከሚሄዱበት አላስፈላጊና ትክክል ያልሆነ መንገድ የሚያቃኑ ትምህርቶችን ይዞ መምጣት በጣም በቃ ደስ የሚል ነገር ነው። that's why እግዚአብሔር ሶሻል ሚዲያን ለክርስቲያኖች አሳልፎ ስለሰጠ የምደሰትበት ምክንያትና እግዚአብሔር ይመስገን። ቤኪ እግዚአብሔር ስላንተ ይመስገን። ክብሩን ሁሉ ጠቅልሎ ይሰደው። በአንተ ላይ ያለው ጸጋ ሁሌም ያስደምመኛል፣ ሁሌም ያስገርመናል። ይኸው እዚህ ውስጥ ያሉ ኮመንት ሴክሽን ላይ ሁላ ፍቅራቸውን ሊገልጹልህ ይችላሉ። ፍቅራችሁን ግለጡለት እስቲ የእውነትና እግዚአብሔር ዘመንን ይባርከው፣ ጸጋውን ያብዛል። ካንተ በጣም ብዙ ነገር እንጠብቃለን። ብዙ የተጨነቁትን የሚያጽናና የሚያበረታ ዝማሬ ወደ አምላካችን የሚያቀርበን ስለ አምላካችን የሚነግረን በእንባ የምናዳምጠው ብዙ ዝማሬዎችን ካንተ እንጠብቃለንና እግዚአብሔር ዘመንን ይባርከው። ቢኪ
የመጨረሻ እውርነት እግዚአብሔር ያዘጋጀልን በረከት አለማወቅ ነው። ታውቃለህ። እና አንዳንድ ጊዜ እግዚአብሔር ሰዎችን ነው በረከት አድርጎ የሚያስቀምጥልን በህይወት። በጣም ስለምንፈራ ዞር ብለን አይተን እግዚአብሔር ያስቀመጠልንን ሰዎች መጠየቅ ይከብደናል። ለምን እንደሆነ ታውቃለህ? ጠይቄው እምቢ ቢለኝስ? የሆነ ጊዜ ላይ ኪቦርድ እያመጣን እንሸጥ ጀምረን ነበር ኢትዮጵያ ውስጥ እና ብዙ ገንዘብ መስራት ጀምረን እና አንዳንዶቹን ኪቦርዶች ከአሜሪካ አስመጣለሁ፣ አንዳንዶቹን ከዩሮፕ። ከዛ ደግሞ እኔም ራሴ ወደ እስራኤል ሀገር እየሄድኩኝ ማምጣት ጀምሬ ነበር። ከጊዜያት በኋላ አልሄድኩም ለረጅም ጊዜ ወደ እስራኤል ሀገር ኪቦርዶችም አላስመጣሁም እና የነበረችኝ ሳንቲም እያለቀች መጣች። ገባ እና መውጣት እንዳለብኝ ስለተሰማኝ ቪዛ አፕላይ ሳረግ አሁን ቪዛ እየሰራን አይደለም እና አንድ ወዳጄ ነበር እዛ ማውቀው ጓደኛዬ፣ ብጠይቀውም እንዴት ይሆናል ኤምባሲው ዘግቷል ብዬ ልተዋስብኩና ምናልባት እስቲ ብዬ ጠየቁት ደውዬ እንደዚህ አስቤ ነበር እና ቪዛ ስጠይቃቸው ቪዛ እየሰራን አይደለም አሉኝ እና የምትተባበረኝ ነገር ካለ ምናልባት ልጠይቅህ ብዬ ነው አልኩት እና ፓስፖርትን ይዘና እና እስቲ እንደሚሆን አደርጋለሁ አለ። 2 ሳምንት በኋላ ቪዛውን ሰጡኝ። ቪዛ ግን እየሰሩ አልነበረም። እሱ እዛ ስላለ ነው የተሰጠኝ። ገባ። ከዛም ደግሞ ትኬት መግዣም አልነበረኝም እንዳልኳቸው ትንሽ አጥሮኝ ነበር ሳንቲም በሰዓቱ። ረጅም ዓመታት በፊት ነው ትኬት መገዛባት እናት አለች እና እሷ ጋር ሄጄ አይኔን በጨዋ ጥቤ ቪዛ ተቀብያለሁ። ያው ዕቃ እንደማመጣ ታውቂያለሽ፣ ግን አሁን የለኝም ሳንቲምና በዱቤ ትኬት እንድትሰጪኝ ነው የመጣሁት አልኳት እና ስቃ 17,000 ብር ነበር ያን ጊዜ። በዛን ጊዜ 10 ምናምን ዓመት በፊት 17,000 ብዙ ነው። ገባ እና አምና ሰጠችኝ። ከዛ ደግሞ ዕቃ ማመጣበትን ብር አልነበረኝም። ሌላ አንድ ሶስተኛ ማውቀው ልጅ ጋር ደወልኩኝ። እሱም አላሳፈረኝም። ገባ ዕቃዎቹን ይዤ መጣሁ። ባተረፍኩባቸው ለዚችም እናቴ የትኬቷን ከፈልኩኝ፣ ለተበደኩትም ሰው ገንዘቡን ከፈልኩኝ። እና ይሄ ምን ያሳያል? እንደዚህ ነው ህይወት የሚሰራው። ገባ አካባቢ ላይ እግዚአብሔር ሊረዳኝ ስለፈለገ ያስቀመጣቸው ሰዎች ነበሩ። ገባ በቃ ባልጠይቅ ይቀርብኝ ነበር። ገባ ካለመጠየቅ ብዙ ነገር እናጣለን። ታውቃለህ። በትህትና ጠይቀህ እምቢ ብትባልም ችግር የለም። ገባ አይክፋ፣ አትሊስት ጠይቀህ። ካልጠየቅማ እሺ በልህ እምቢ በልህ በምን ታውቃለህ? እግዚአብሔር በሰዎች ይጠቀማል። ገባ ስለዚህ አትፍራ። ገባ የምታደርገው ነገር ካለ የሚያስፈልግህ ነገር ካለ አካባቢ ላይ የእውነት ይህን ሰው ብጠይቀው ምናልባት እምቢ ቢለኝም ችግር የለውም ግን ብጠይቀው ሊያደርግ ይችላል የምትለው ሰው ካለ ሄደህ መጠየቅ ነው። ገባ እግዚአብሔር ሰዎችን ካስቀመጠ በአካባቢ ጠይቅ፣ ግድ የለህም። የልብህን ፍርሃት ተዋት። በስመ አብ። በጣም ብዙ ጊዜ እኔ የሚያጠቃኝ ነገር ነውና እምቢ መባልን ስለምንፈራ ብቻ ብዙ ነገሮችን ሉዝ አላደረግንም ወይ? ብዙ ነገሮቻችንን አላጣንም ወይ? ስለዚህ እምቢ መባልን ከመፍራት ይልቅ ጠይቆ እምቢ መባል ይሻላል። ይሄ በጣም የሚገርም ነው። እንዲሁም ወደ ሰክሰሳችሁ አንድ ስቴፕ የሚያስኬዳችሁ ነው። መጠየቅ ራሱ አንድ ሰክሰስ ነው። በነገራችን ያ ኢጓችንን ወደ ጎን ትተን ፍራቻችንን ወደ ጎን ትተን የሆነ ነገርን መጠየቅ ብናጣ እንኳን መጠየቅ ለምንፈልገው ነገር አንድ ስቴፕ መራመድ ነውና ደግሞ እግዚአብሔር ይረዳናል። ጋድ ኢዝ አወር ፕሮቫይደር። እግዚአብሔር ፕሮቫይድ ያደርገናል። በምን አይነት መልኩ ፕሮቫይድ እንደሚያደርገን ቤት መልኩ እንደሚረዳን አናውቅምና እግዚአብሔር ለነገር ሁሉ መልካም ነው። አትፍሩ፣ ጠይቁ። እግዚአብሔር ከሆነ ያለው ያደርገዋል። የሴትን ልጅ ኀፍረተ ሥጋ በመሳም ማርያም እንደምትደሰትና እንደምታመሰግነው እየነገሩን ነው። አበስ ገበርኩ ይባላል። ዮሐንስ አፈወርቅ የሴት ኀፍረተ ሥጋ ስሞ ያው እንዳልኳቸው ነው። ይቅርታ ጠይቄያለሁ ስለ ቃላት አጠቃቀሙ። የሴት ኀፍረተ ሥጋ ስሞ አፈወርቅ ተብሏል ወይ የሚል ጥያቄ ተነስቷል። ልክ ነው። በእርግጥ አፈወርቅ የተባለባቸው በጣም ብዙ ታሪኮች ናቸው ያሉት። ቢያንስ ሶስት ነገሮች አሉ። አንደኛው ይሄ እንዳለ ሆኖ ማህሌተ ጽጌ ስለሚናገር ማህሌተ ጽጌ ላይ ሶበሰአመ ኀፍረተ ትክት ቅድመ መዋዕለ ንጽሕ ሱባኤ ይላል። ይሄ ሱባኤው ከመፈጸሙ ማለት 7ኛ ቀኑ ከመፈጸሙ በፊት የአንዲት ደም የሚፈሳትን ወርሃዊ ልማድ የሚፈሳትን ሴት በሳመ ጊዜ ተአምረ ፍቅርኪ ያርኢ ወያስተሐፍር ጸላኤ ይላል። ጠላትን ሊያሳፍርና የተአምርሽን ፍቅር ለማሳየት ሲል በሳመ ጊዜ ይላል ወደሰቶ ወአይኮተቶ በቅድመ ኩሉ ጉባኤ ዮሐን አፈወርቅ እንዘ ትብል ጊዜ ያተክል ይላል። በጉባኤው መካከል አፈወርቅ ብላ 2 ጊዜ ጠራችው፣ አመሰገነችው። ለክርስትና የሚመጥኑ አይነት ወርዶችም አይደሉም። እኔ እዚህ ሶሻል ሚዲያ ላይ እንደዚህ አይነት ነገሮችን እስቲ ቼክ አድርጋቸው ብላችሁ ሜንሽን ስታደርጉኝ እያመጣው እማወራበት የእውነት እንድትደግሙት ስለማልፈልግም ጭምር ነው። እኛ ይሄን ቪዲዮ እንድትደግሙት አንፈልግም ብለን የትኛውን ቪዲዮ ብላችሁ ብትጠይቁኝ ይሄን ብዬ ካላሳየዋችሁ ምንም ማድረግ ስለማልችለው አማራጭ ስለሌለኝ ነው። ይሄንን ቪዲዮ ተመልከቱት እስቲ፣ አታምጡት፣ አያንጽም፣ አይጠቅምም።
ይልቁንስ ለኦርቶዶክስ ያለንን ምልከታና ወይም በልባችን ውስጥ የሆነ ጥላቻን ነው የሚዘራው እንጂ ምንም ጥቅም የለውም። አነሰሰሪ ነገር ነው። ባካችሁ በቃ ተው፣ ሼር አታድርጉ። ወንጌላውያን አማኞች አስፈላጊ አይደለም። ይሄን ይዤ የመጣሁት ስለፈለግኩት ስለወደድኩት ወይ ለሶሻል ሚዲያ ፍጆታ ስል አይደለም፣ ስለሰቀጠጠኝ በቃ እንደዚህ አይነት ነገር ማየትና እናንተም ደግሞ ሼር ማድረግ ስለሌለባችሁ ነው። ጋይ ሄኖክ ሲንገል የሚባለውን ሰው ላማላችሁ ነው ዛሬ መጣሁት። የሐሜት እድል ካገኘን አይቀር ሶሻል ሚዲያ ላይ ሰዎች የማማት ያደረገውን ነው መነግራችሁ። እንግዲህ አንዲት ሴት ጋር ሰው አገናኝቶኝ በስልክ በጣም ረጅም የሆነ ጊዜ ወስደን እያወራን ነበርና አካል ጉዳተኛ ሴት ከልጅነቷ ጀምሮ በብዙ መከራ ውስጥ ያሳለፈች ህልም ያላት በጣም ጎበዝ ተማሪ የሆነች ሴት ናትና ትምህርት ቤት ከፍተኛ ውጤት እያመጣች ነበረ፣ ከክላስ ወደ ክላስ የተሻገረችው። ነገር ግን የትም ቦታ መሄድ አትችልም ነበር፣ በግድ ነው ትምህርቷንም ትማር የነበረውና በእርግጥ አጠገቧ አንደርስታንድ የሚያደርጋት ብዙ ፋሚሊ ነበረ፣ ግን ቤተክርስቲያን የሚሄድ እድል አልነበራትም። ቤተክርስቲያን መሄድ ትፈልጋለች፣ ምክንያቱም ዊልቸር አክሰሰብል አይደለም ለአካል ጉዳተኞች ቤተክርስቲያኖች ውስጥና ስለዚህ ቤት ለረጅም ጊዜ ተቀምጣ ነበረ። ወደ ኮሌጅ ስገባ ጥሩ ውጤት አምጥታ ስለነበር አዲስ አበባ ዩኒቨርሲቲ ነበር የገባችው። የመጀመሪያ 1 ሳምንት 2 ሳምንት ጥቂት ጊዜ ከተማረች በኋላ በፍጹም ማይቻል ነገር እንደሆነ አሰበች። ስለዚህ ሌላ እርዳታ ስለሚያስፈልጋት ያለ ሰው መንቀሳቀስ ስለማትችል ወደ ቤቷ ተመለሰች። ተስፋ ቆረጠች። ራሷን ለማጥፋት 2 ጊዜ ሞክራ ነበር እና ከዛ በኋላ ግን በህይወት ስትቆይ እግዚአብሔር ግን የሆነ ሐሳብ ይኖረዋል እኔን ያቆየበት ብላ በማሰብ ብዙ ነገሮችን መሞከር ጀመረች። ከዛ በኋላ ግን ለዊልቸር አክሰሰብል ሆኖ ያገኘችው ቤተክርስቲያን ይሄ ሰው የሚመራው ቤተክርስቲያን ነበርና እዛ ቦታ ስትሄድ እንደሌላ ቦታ የሚጸለይላት ጥግ ላይ የምትቀመጥ ብዙ ሰዎች የማይፈልጓት አይነት ሴት ሳይሆን ቤተክርስቲያኑ ዌልካሚንግ ሆኖ ነበር ያገኘችው። እሱ ብቻ አይደለም፣ ይሄ ሰው ከውጭ ሀገር በራሱ መንገድ ፈልጎ ኤሌክትሪክ ዊልቸር አስመጣላት። ከዛ በኋላ ቸርቹ ለሷ ምቹ ሆኖ አገኘችው። ያ ብቻም አይደለም፣ መጽሐፎቿን እያስመረቀ አሁንም እየጻፈች ነው፣ እያስመረቀች ነው። ከዚህ በፊትም ያለውን ያስመረቀችው ቤተክርስቲያን ውስጥ ባሉ ሰዎችና በቤተክርስቲያኑ ምክንያት ይሄ ሰው በሚመራው ቤተክርስቲያን ምክንያት እና ስትነግረኝ ለአንድ ሰው ምን ያህል ይሄን ያህል ተስፋ መሆን ምን አይነት ሸክም ምን አይነት ልብ ቢኖራቸው ነው አስብሎኛልና በጣም ደስ ይላል። ማለት እኔ በጣም ለምን ደስ እንዳለኝ ታውቃላችሁ? ሌላው እኮ ጭራሽ እኮ እንኳን ዊልቸር ሊገዛላችሁ አይደለም ዊልቸራችሁንም ሽጣችሁ ብሩን ብትሰጡት ደስ ይለዋል። አንዳንድ ክፉ በክፋት ልቡ የታወረ በገንዘብ ልቡ የታወረበት በጣም ብዙ በስመ አገልጋይ የሚቀልድና የሚጫወት ፌዘኛ አለና ለምእመኑ የሚራሩ መልካም እረኞች እንዳሉ ስላየን ነው፣ መልካም መሪዎች እንዳሉ ስላየን ነውና ዛሬም ይሁን ነገ ስለነዚህ መልካም እረኞች ስለነዚህ መልካም የቤተ ክርስቲያን መሪዎችና አባቶች ድምጽ እንሆናለን። ፕላስ ደግሞ በእነሱ ስም እየነገዱ ያሉ ነጋዴዎችና ሸቃጮችን ደግሞ እናጋልጣለን። በጣም የምትወዱት ሰው ቢላዋ እንደዚህ ግጥም አድርጎ ይዞ አስለቅቁኝ እንጂ እርዶኝ እንጂ ሲል እንደዚህ ስባችሁ ነው የምታድኑት ወይ ደግሞ እንደዚህ የምታስለቅቁት አይደለም። እጁን በራሱ ፍቃድ እስከሚለቅ ድረስ ተጠብቃላችሁ እንጂ አይደለ። ፈጣሪም አንዳንድ ጊዜ እንደዚህ ነው። ነገሮች ችግር ውስጥ ከገባን በኋላ ራሳችንን ችግር ውስጥ ከከተትን በኋላ ምክንያቱም የሰው ልጅ የራሱ ፍቃድ አለው። ስለዚህ የዛን ሰዓት ላይ የራሳችን ችግር ውስጥ ከተን እንደዚህ ግጥም አድርገን ይዘ ነው አስለቅቀኝ ፈጣሪ እርዳኝ እንጂ ለምንድን ነው ማታየኝ ምን ነው ይግኖር አረከኝ ያለን እንትን ላለ አፋችንን እንከፍታለን። እንደዛ ግን አይደለም። አንዳንድ ጊዜ እንድንረዳ ራሳችን ልንፈቅድ ይገባል። ሰው የሚወደን ሰው የሚያፈቅርን ሰው እንዲረዳ እኛ መፍቀድ አለብን። አለበዚያ ከሳበው እንጎዳለን። ገብታችኋል? እንጂ ያ ሰው ወይ ደግሞ ፈጣሪያችን አለመርዳት ፈልጎ አይደለም። የሰው ልጅም ለዛ ነው የራሱ ፍቃድ የተሰጠው ወይ ደግሞ የራሱ ጭንቅላት የተሰጠው። ገብታችኋል? ስለዚህ አንዳንድ ጊዜ መልቀቀል ልመዱ። ሪያላይዝ አድርጋችሁታል አይደለ? ቢላው በስዕለቱ በኩል ይዞ እንዲህ ብትጎትቱት ይሸረክተዋል። በቃ ቁርጥ ነው የሚያደርገው እጁንና ተጎጂው ማን ነው? ጎታችሁ አይደለም፣ የያዘው ግለሰብ ነው የሚጎዳው። እጆቹን ጣቶቹን የሚያጣውና አንዳንዴ ነገሮችን ለቀቅ ማድረግ የያዝናቸው ነገሮች እየጎዱን ከሆነ ወይም ደግሞ ከያዝናቸው ነገሮች መላቀቅ ከፈለግን መልቀቅን ይጠይቃል። እንደዛ አላምንም ብሎ ያለ ሰው የሆነ ቀን ቸርች አጠገብ ቆሞ አምሮብናል በቤት አሁን ቀደም እኔ ወንጌልን እንድሰብክ እግዚአብሔር እድል ሰጠኝ እንጂ ወንጌል የሥላሴ ፕሮግራም ነው። ሥላሴ ከሰማይ ፈርሞ የላከው አጀንዳ ነው። ወንጌል የሰው አይደለም። ጳውሎስ እንዳለ ለእግዚአብሔር ወንጌል ተለየኋል። ወንጌል የእግዚአብሔር ነው አለ። የእግዚአብሔር ነው። ኢየሱስ የማን ነው? የእግዚአብሔር ነው። የጥላውን አይደለም። ጥላውን በርቶለት ነው። እከሌ በርቶለት ነው። እንትና በርቶላት ነው።
የኛ አይደለም ተቀብለኑ ነው። እስቲ አሜን በሏ። ስለዚህ ሲሰበክል እምቢ ስትል ከኛ ጋር አይደለም ግንኙነት። እኛ ራሱ ተሰብኮልን መተን ነው። እኛ ራሱ ተቀብለን ነው፣ በርቶልን ነው። ባለቤቱ እግዚአብሔር ነው። ተናገረው ነገር በጣም ትክክል ነው። እንደዛ ለኔ ጌታ ይወድሃል ብሎ ሊመሰክርልኝ እየሞከረ የነበረው ያ ወንድሜ በነገራችን ጎኑም ያየኝ መስሎት አያውቅም ነበር። ማለት በጭራሽ ጂሚ የሚባለው ልጅ ጌታን ተቀብሎ አብረን አንድ ኳየር ውስጥ ገብተን እናመልካለን፣ ጌታን እናገለግላለን፣ ወርሺፕ ቲም ውስጥ ገብተን እንዘምራለን ብሎ አስቦ አያውቅም። በነገራችን ላይ በዚሁ አጋጣሚ እግዚአብሔር ቢወድና ቢፈቅድ እኔ ለመዘመር በጣም ዝግጁ ነኝ። ድምፄ ለዝማሬ ብቁ ነው ብዬ ስላላሰብኩኝ ነውና ብዙዎቻችሁ ፖዚቲቭ የሆነ ኮመንት አላችሁ። ጂሚ ብዘምር እግዚአብሔር እኮ እንድዘምርለት ይፈልጋል ይሰማል እኮ እያላችሁኝ ትላንትና ስፔሻሊ የተጻፈልኝ የሚገርም ኮመንት አለ። እግዚአብሔር እኮ ዝማሬ ይሰማል ይወዳል ምናምን እያላችሁ ደስ የሚል ፖዚቲቭ የሆነ ኮሜንት እየሰጣችሁኝ ነበረና ማን አሰበኝ እኔ እዚህ ቦታ ሆኜ እንዲህ ቁጭ ብዬ ኦ ማይ ጋድ እኔ ጭራሽ እኔ ከአይምሮ በላይ ነው የሆነት እኔ እንደዚህ አይነት ነገር ሀፕን ያደርጋል ብዬ አስቤ አላቅም። ነገር ሁሉ በጌታ ነው የሆነው። በቃ እርሱ እንደወደደ አደረገ፣ እርሱ እንደፈቀደ አደረገ። የኔ ዛሬ እዚህ ጋር የመገኘት እንደዚህ ቁጭ ብዬ ከእናንተ ጋር በስክሪን እየተያየው ስለ እግዚአብሔር ማውራት ለኔ ታምር ነው። ምክንያቱም የነበርኩበትን እግዚአብሔር ከምን እንዳስመለጠኝ ያውቃለሁና ጌታ መልካም ነው። ዘማሪዎች ከፍታ ይላሉ በአሁኑ ጊዜ አይደለም ተስፈሽ? ሰባኪዎች፣ ነቢያት ከፍታ ከፍታ ከፍታ። ለኔ ከፍታ ይሄ ነው። ከፍታ የጨጓራና የሳምባ ፈውስ አይደለም። ለኔ ከፍታ የተሻለ መኪና መንዳት፣ በተሻለ ቤት መኖር አይደለም። ለኔ ከፍታ ከፍታ የጌታ የሙሽራ የኢየሱስ መምጣት ነው። አሜን። የኔ ከፍታ ይሄ የሚሞተው ሰውነቴ አካሌ የማይሞተው ለብሶ ወደ አየር መነጠቅ ነው። ለኔ ከፍታ ኧረ ሃሌሉያ አሜን። እነዚህ የምንላቸው የምድር ስኬቶች የት ከፍታ ያወጡናል? ይታያችሁ። የምንኖረው እዛ ፍሎር ቤታችን ላይ ነው። አፓርትመንትም እንኖር ከሆነ አራተኛ ከኖር ከአራተኛ ላይ ነህ አለቅ። ሶስተኛ ከሆነ ሶስተኛ ቤት ብትሰራም መሬት ላይ ነህ። ከፍታ ከተባለ መነጠቅ ነው ከፍታ። ትልቁ ስኬታችሁ ምንድነው? ጂሚ አንተ ምንድነው ካላችሁኝ ፋይናል ዲስቲኔሽኔን ሚት ማድረግ ነው። የከበረውን ፍጻሜን መገናኘት ነው። በቃ ግሎሪየስ የሆነውን ያንን ፍጻሜ መገናኘት ካዳነኝ ጋራ ከታረደልኝ ጋራ ሞቶ ደሙን አፍሶ እኔን ከኃጢአት ቀንበር ከሞት ካስመለጠኝ ጌታዬ ጋራ መተያየት እሱንም ሰርቭ ማድረግ በቃ ለኔ ፋይናል ዲስቲኔሽኔ እሱ ነው። የከበረው ፍጻሜ እሱ ነው። ጌታችን ይመጣል በመላእክት ታጅቦ በደም ዋጀው ለመውሰድ ሰብስቦ ያለ እንቅልፍ በትጋት ነቅተው ለጠበቁት ይመጣል ኢየሱስ ዋጋቸውን ለመስጠት። እንዲህ ተፈጸመ መምጣቱ ነው ጌታ ይልን እንድናገኙ ሁላችን እንበርታ። እንደዚህ አይቀርም ጌታችን ይመጣል። ዘመኑም አጭር ነው ሁሉም ተፈጽሟል። እንዲህ እያየን ጊዜው ሲፋጠን መንቃት ያስፈልጋል ሲኦል እንዳይወጣን። ትንቢት ተፈጸመ መምጣቱ ነው ጌታ ይልን እንናገር ሁላችን እንበርታ። እኔ ትልቁ ምኞቴ እግዚአብሔር እርድናዬን ስለሱ እያወራው ወጣትነት ደግሞ እንዲህ ሲሆን ደስ ይላል። መጽሐፍ ሲናገር እንደዚህ ይላል፣ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም አለ። ለተቀበሉት ደግሞ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። አየህ ወዳጄ፣ የእግዚአብሔር ልጅ ካልሆንክ የእግዚአብሔር መንግሥት ወራሽ መሆን አትችልም። እዛ ነው ሐዋርያው ቅዱስ ጳውሎስ እንደዚህ አለ፣ ልጆች ከሆናችሁ ወራሾች ደግሞ ናችሁ አለ። ወንድሞቼና እህቶቼ የእግዚአብሔር መንግሥት ወራሽ ለመሆን በኢየሱስ ክርስቶስ ማመን ይጠበቅብናል ማለት ነው። ይገርም ልጅ ነው። በጌታ በኢየሱስ ስም ኢነርጂው ይገርመኛል። ለጌታ ያለው መሰጠት ያስደንቀኛል። ጌታን በጣም ነው ምቀናበት። በቃ በጣም ነው ምቀናበት ማለት እኔ 20 ምናምን ደቂቃ እንደዚህ ቁጭ ብዬ ለማውራት ምን ያህል እዚህ ጋር እንደሚይዘኝ እኔ ማውቀውና ጌታ ኢየሱስ ክርስቶስ ዘመንን ይባርከው ወንድሜና በዚሁ አጋጣሚ እነኚህ ወንድሞቻችን እባካችሁ ሰፖርት አድርጓቸው። ፊራ ይላል አካውንቱን እዚህ ጋር አስቀምጥላችኋለሁ። እየገባችሁ ፎሎ አድርጓቸው ቲክታክ ላይ አዘሴም ታይም ቴሌብርም የንግድ ባንክ አካውንትም ከስራ አላቸው። የአቅማችሁን ዶኔት አድርጉላቸው። የእውነቴን ነው የምላችሁ። ከሰበኩ በኋላ የሚጠጡት ውሃ ያስፈልጋቸዋል።
ተመልከቱ፣ ኦርቶዶክሲያን ጭንቅላታችንን እያጠቡልን ነው። አዳምጡት፣ እመለስበታለሁ። ኢየሱስ ጌታ ነው። ኢየሱስ አምላክ ነው። ኢየሱስ አዳኝ ነው። እኔ ዋሸው? እሺ፣ እሷ ደግሞ እኔን ኢየሱስን በየትኛውም የጌትነት የክብር የስልጣን የአምላክነት ደረጃ በል ትበለኝና እኔ ካላልኩ በእናንተ ፊት ሐሰተኛ ኢየሱስ የተባለው ስም የጴንጤ እስኪመስል ድረስ ጭንቅላታችንን እያጠቡልን ነው የሚገኘው። አሁን እህታችን ኢየሱስ ጌታ ነው ሲልሽ፣ አዎ የኔ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስተማረችኝ ኢየሱስ ጌታ እንደሆነ ነው። ስጋውን ቆርሶ ደሙን አፍሶ በመስቀል ላይ ተሰቅሎ ከድንግል ማርያም ተወልዶ እንዳዳነኝና ብቸኛው የአብ ልጅ ከድህረ ዓለም ደግሞ የቅድስት ድንግል ማርያም ልጅ ነው ኢየሱስ ክርስቶስ መድኃኒቴ ነው፣ ጌታዬ ነው፣ የቤተ ክርስቲያኔ ራስ ነው፣ ያለሱ ህይወት የለኝም፣ ሁሉም በእርሱ ሆኗል ብለሽ መመስከር ነው የሚገባሽ እንጂ ጭራሽ ከሱ ጋር መመከራከርሽ ቁጥር ሪከርድ ይደረጋል። ተመልከቱ፣ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስን አሰብክን በማለት ቪዲዮ ይሰራሉ። በርካቶችን እናጣቸዋለን። ለዚህ ነው አትከራከሩ። በቃ የትኛውን ቦታ ላይ አንድ ጴንጤ መጥቶ ኢየሱስ ጌታ ነው ሲባል አዎ ኢየሱስ ጌታ ነው፣ ኢየሱስ የጌቶች ጌታ ነው ብሎ መመስከር ነው እንጂ መከራከር አያስፈልግም እኮ። በቃ ምንም ሌላ የምንፈልገው ነገር የለም። በሉ ነው ያለን ያለን ቁጥር 9 ላይ ኢየሱስ ጌታ እንደሆነ በልብ ብታምን በአፍ ብትመሰክር ትድናለን የሚለው ስለ ኢየሱስ የተባለው ነው። በሉ ምን ይላል ስትጠሩት የኔ ኢየሱስ ብላችሁ የነሱ ኢየሱስ እንኳን ባታምኑበትም አዎ የኔ ኢየሱስ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስተማረችኝ ኢየሱስ ብላችሁ መስክሩ፣ ወንጌልን ስበኩ እንጂ መከራከር መጽሐፉን ማን የጻፈልህ እንዴ መከራከር አያስፈልግም። ታዲያ እኛም ያለው እኮ በሉ ነው እኮ። በቃ የፈለጋችሁትን በሉ ብቻ ኢየሱስ ጌታ ነው በሉ። ኢየሱስ ጌታ መሆኑን በአፍ ብትመሰክር በልብ ብታምን ትድናለህ ብሎ ይላል አይደለ እኮ። ይሄን በሉትና ዳኑን ያለው ይሄ እኮ የሃይማኖት ጉዳይ አይደለም። በሃይማኖት እኮ ኢየሱስን ሪስትሪክት ልታደርጉት ሊሚትድ ልታደርጉት እኮ አትችሉም። እናንተ ሊሚትና ሪስትሪክት ልታደርጉት አትችሉም። እና እኛም የምንፈልገው በአደባባይ መስበኩ የተፈለገበት ዋነኛው ምክንያት በይ ኢየሱስ ጌታ ነው በይ ኢየሱስ ጌታ ነው በል። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።